የምታውቀውን ነገር ንገረን ሲጀመር ማለት ሁለተኛ ነገር ደግሞ አንቺም ቀጥታ አትተርጉም እኛ ደግሞ ከዚህ ቤት እየለመደብን ነው ሰው መጥፋት ማለት ነው አዎ እሚቱ ባለፈው ጠፋች ብዙ ነገር ተፈጠረ እሚቱ ጠፍታ አይደለም በራሷ ነች እሷ ያለችበት አውቄያለሁ እንግዲህ ከዚህ ቤት ይወጣችሁ ማለት ከዚህ ቤት ይወጣችሁ ሰላም ውድ ፋሚሊዎች እንደምን ናችሁ እኛ ያለን እግዚአብሔር የተመሰገነ ይሁን ያው ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ሰሞኑ ላይ ያው ወላንሳ እንደሌለች እንደጠፋች ይታወቃል እና ያው ከጠፋችም ሰንበት በታለች እና እስካሁን ያለችበትንም አልታወቀም ነበረ ሰሞኑን ግን ያው እርግጠኛ በመሆንበት ሁኔታ እስኪደርስ ነበረ ዝም ብዬ እያጣራሁ የነበረው እና አሁን ላይ ወላንሳ የት እንዳለች አውቄያለሁ በምክንያትም እንደጠፋች ሁሉን ነገር ደርሼበታለሁ እና የመጥፋቷንም ጉዳይ ኬዙ ምን እንደነበረ ሁሉ አውቄያለሁ እና ያው እንግዲህ ይህን ያህል ጊዜ መጥፋቷ ነገር ትንሽ ልጠፋበት የቻለችው ነገር ትንሽ ከበድ በሚል ሁኔታ ነው እና ያን ሁኔታ ደግሞ ዛሬ ያው ነሳሚ ጋር ገብቼ ሁሉን ነገር ስላለው ሁኔታ ማወራችሁ ይሆናል የተፈጠረው ነገር ትንሽ ከበድ የሚል ስለሆነ ወደ ዋናው ነገር ውስጥ ስንገባ የምናወራ ይሆናል እና ብቻ ግን ያው እንዲህ ስትጠፋ ዝም ማለታቸው የሚያውቁት ነገር ያለ ይመስለኛል እንጂ እኔ ያልቀን ሰው ሲጠፋ ቤተሰቦቿ ጋር ግን ምንም አይነት ነገር አልተገኘችም ነበር እኔም ስፈልጋት በመከራ ነው ያገኘኋት ባይገርማችሁ ቤተሰቦች እንደዚህ ርቃ መጥፋቷ ልክ አልነበረም ቢያንስ ተናግራ መውጣት የሚችልበት ሁኔታ ነበረ የሰው ልጅ ከቤት ዝም ብሎ ተነስቶ መጥፋት ማለት በጣም ይከብዳል ለሰው አንዳንዴ ሰው ያስባል ምናምን የሚባል ነገር አለ የሰው ልጅ እስከ ተዋወቀ ድረስ መተሳሰብ አለበት እኔ ያው ወላንሳን ማቃት በዚህ ነው ግን መጥፋቷ ነገር እኔ ራሴ አሳስቦኝ ነበረ ያ መጥፋቷ ያሳሰበኝ ያው እንደ ቤተሰብ ስላየኋት እዚህ ጋር የምታደርጋቸው ነገሮች በጣም ለቤተሰብ ለነሳሚ ለነሙ ትልቅ ነገር ነበር የምታደርገው እሚትን ማገዝ ማለት ሳሚና ሙን ማገዝ ማለት ነው ልጆቹን ቢያንስ እሚትን ስትይዝ እሙን ታግዛት ነበረ ግን ያ እንዳለ ሆኖ ሳትናገር ምንም ነገር መጥፋቷ ያው አሁን ላይ ለነሱ ቢያንስ ትንሽ ከበድ እንዲል አድርጎባቸዋል እና ያ ነገር እሚት የከበዳትም ስለነበረ እኔ እሙም ብቻዋን የሚያግዘው ሳሚ የሚያስፈልግ ስለነበረ ያንን ነገር ቢያንስ በሚችለው አቅም ወላንሳ ፈልጌ ማግኘት አለብኝ ብዬ አስቤ ወላንሳ ፈልጌ አግኝቻታለሁ ያው እንግዲህ ያው አሁን የጠፋችበትን ምክንያት በምክንያት እንደጠፋች ምን እሱና የት እንዳለች አጣርቼ ሙሉ መረጃ ስለያዝኩ ውስጥ ገብተን ሁሉን ነገር የምናየው ይሆናል እንግዲህ ውድ ፋሚሊዎች እስኪ ገብተን ሲኖር ወደዚህ ዓለም Elsa. Neymiş? Anne. Anne. Selam mı? Anne. Değil. Nasıl yani?
አለን። እንዴት ነው አንተ ጋር ምን አዲስ ነገር አለ? አዲስ ነገር የለም። አዲስ ነገር ስንፈላለግ ነበረ ግን የለም። ምንም አላገኘንም። ምን እንደሚሻልም አላውቅም። እኔ እንዴት የወላንሳ ጉዳይ ከባድ ነው ትንሽ ነገሩ። እሱም ሰርቋታል ለማለትም ይከብዳል። ትላንትናም አይተሃል እንዴት አድርጎን እንዳመለጠ ማለት ነው። ያመለጠውም ስለሌለች መሰለኝ። ግን አይታወቅም እኮ አሁንም እንደዚህ አይነት ነገር እንዲህ ነው ብላ አትለየውም። ሲጀመር መጥፋቷ ለእናንተ ብዙ ነገር አጉሏል። ትንሽ ከበድ ይላል። ለሌላ ነገር እኮ አይደለም፣ ለስራው ለምኑ ምናምን እኮ አይደለም። ቤት ውስጥ እኮ የፈለግከውን ነገር እኮ ታደርጋለህ። እኔ ከበደኝ ምንድነው ብዙ ለእኛ ለፍታ ሰው ይዟት ከሆነ ታግታ ከሆነ ዝም ብለህ መተው ይከብዳል፣ ስሜቱ ይከብዳል። ምክንያቱም ህሊና ራሱ ይወቅሳል እኮ እሷ ለእኛ ስትፋለም ለእኛ ስትደባደብ ብዙ ነገር ስታረግ እያየክ ዛሬ ላይ በቃ ጠፋች ብለህ የሰው ልጅ አይደል መርፌ አይደለችም። የሰው ልጅ ከሆነች ድረስ ደግሞ የጠፋችበት ቦታ ሳይታወቅ ህሊና ራሱ ረፍት አያገኝ። አዎ እኔም አንድ እንደዛ ሊሆን የቻልኩበት ምክንያት እኔ ራሴ የፈለግኳት ነበረ ባይገርም። ምክንያቱም መበርታት መፈለግ አለብን። ምክንያቱም አንዳንዴ ለእኛ ማይነገሩ ነገሮችም በአንተ በኩል ሊመጡ ኢንፎርሜሽን ሊመጡ ይችላሉ። በዛ ላይ ደግሞ ብቻ አይታወቅም፣ የሚታወቅ ነገር የለም። አዲስ ነገር አለ እንዳንቺ የሰማሽው ውጭ ላይ ምናምን ሰው ሲያወራው ና ስለ እኔ ቢያንስ ያጣራኋቸው አንዳንድ የሰማኋቸው ነገሮች አሉ። ያንን ደግሞ ስለ ወላንሳ ያንን ደግሞ የምናገረው ይሆናል። ግን ምንም ቢሆን ያው ምን ሰምተህ ነው? በእናትህ እኔ ኢንፎርሜሽን አይናቅም። አሁን ያለችበት በተለይ ከታወቀ እኮ የምትከፍለውን ከፍላ እያንዳንዱ እዚህ ቤት የሚመጡ ሰዎች እኮ የወላንሳ መጥፋት እጅ አለበት። ምን ብለሽ እንደዚህ አይነት ተናገርሽ? ነገር እኮ እያንዳንዳችሁ ታውቃላችሁ። በቃ ይሄንን ሚስጥር ታወቅ ስለሷ ማነካው ምን ማለት ነው? እንዴት ነው የምታስቢው? ይችላል ማለት ነው። በሌላ አማርኛ ታወቅ ከወጣች ቀን ጀምሮ እያንዳንዱ ነገር ከመውጣቷ በፊት ራሱ ያለው ነገር ትሰሚያለሽ? እዚህ ስመጣ እኮ ነው ወላንሳ ብዬ ጠይቄ እኮ እንደጠፋችም የተነገረኝ። እንደዚህ ማለት ነው። እንዴት አይደለም የምታውቀውን ነገር ንገረን ሲጀመር ማለት ነው። ሁለተኛ ነገር ደግሞ አንቺም ቀጥታ አትተርጉሚ። ምናልባት ተርጉሚ አይደለም ስለምን ትክክለኛ ነገር ስለሆነ ነው። ምን ታረግለታለች? ጠላትነት አላችሁ? ከወላንሳ ጋር ጠላትነት አላችሁ? በየት በኩል ምን ማለት ነው? የተለየ ነገር አላችሁ ከሷ ጋር? አንቺ እንዴት ነው የምታስቢው? አስተሳሰብሽ እንዴት ነው? የተለየ ነገር ከሌላችሁ ደግሞ ምንም እሷን አንተን የሚያስብል ነገር የለም። ግን እንዴት አወቅ የሚለው ደግሞ ያጠራጥራል። እንዴት አወቅ? ምን አዲስ ነገር አለ? ስለ ወላንሳ ሲጀምር ምን አግቶት ነው የሷ መረጃ የሚጠይቀው? እኮ አይደለም የታውቆት እኮ ምን አምጥቶት ነው? አሻ አግኝቶ ሊሆን ይችላል፣ አውቆ ሊሆን ይችላል። ለምን ጠየቅ ብትይ ለምን? ምክንያቱም እዚህ ቤት ስመጣ እዚህ ቤት ብዙ ነገር አድርጋለች። ለሙም ቢሆን ላንቺም ቢሆን ብዙ ነገር እያደረገች ነበረ። ለማንም ቢሆን በፊት መጀመሪያ የገባችው ጥሩ ነገር ባትሰራ በኋላ ግን ለቤቱ እየተቆረቆረች ነበረ። እዚህ ነገር ተቆረቆርኩላት። ያልከው ኢንፎርሜሽን ምንድነው ነው ጥያቄው። በቃ እዛ ጋር እሱን ነገር እንድትነግረን ነው የምንፈልገው። ምን አገኘህ አዲስ ነገር? ቶሎ በጊዜ ኮሚሳት ጉዳይ አይደለም። ልጅቷ ታሳዝናለች። ምናልባት ስቃይ ውስጥ ልትሆን ትችላለች። እኛ ደግሞ ከዚህ ቤት እየለመደብን ነው ሰው መጥፋት ማለት ነው። እሚቱ ባለፈው ጠፋች፣ ብዙ ነገር ተፈጠረ። እሚቱ ጠፍታ አይደለም ራሷ ነች የወጣችው። እሚቱ ራሷ ነች ሄደችው እንጂ ጠፍታ አይደለም። ስለኔ መጥፋት አይመለከትም። ራሴም ልሂድ ራሴም ማልሂድ አይመለከትም። ሻን ጉዳዩን ተናገር በቃ። ወላንሳ ለምን ደግሞ ማትናገረው? ጊዜያችን እሷ ያለችበት አውቄያለሁ። እንግዲህ ከዚህ ቤት የወጣችው ማለት ከዚህ ቤት የወጣችው ከዚህ ቤት ስትወጣ እናንተ እንደምታስቡት ታፍናም አይደለም፣
ታግታም አይደለም። እንዴት ነው እሱ ታግታ ማየው? ታግታ ካልሆነ እኛ ምን አረግናት? ምንም አርገህ ያረግሻን ነገር አለ? ምንድነው እንደማረጋት ካንተ ጋር ምን ያረግናት ነገር የለም። አዎ እና ይወላል ወዳታልስ ነገርኳችሁ። እሷ ከዚህ ቤት ስትወጣ እናንተ እንደምታስቡት ሁና አይደለም። ምንድነው እኛ የምናስበው? እኛ እኮ ከዳንኤል ውጪ ሌላ ማንም ይይዛት ሰው እንደሌለ ነው የሚሰማው። ዳንኤል አትበሉ። በዳንኤል ምክንያት አይደለም የወጣችሁ። በዳንኤል ምክንያት ካልሆነ በማን ምክንያት? ምን አገባሽ አንቺ? በእኔ ምክንያት የሚሆነው እኮ እሷ የወጣችበት ትልቁ ምክንያት ከዚህ ቤት ስትወጣ እያለቀሰች ነው። አርግዛ ነው የወጣችው። ምን? አቤት አርግዛ ነው የወጣችው። እርጉዝ ስለሆነች ነው ከዚህ ቤት የወጣችው። ምንድነው ሲሚሉ ማለት ያልከለኸው ነገር ግን የእብድ አማርኛ ነው እኮ ያለው። ከማን ነው የምታረግዘው? እዚህ ቤት እኮ በነበረችበት ሰዓት እኮ ከማንም ጋር አልተገናኘችም። ጓደኛ የላትም፣ ፍቅረኛ የላትም፣ ውጪ ላይ ስልክ የምታወራበት እንኳን የላትም። የለችም ጭራሽ። ሲጀመር ውጪላ ዝም ብላ ከነፋስ ዶሮ ነች እንደ ከነፋስ አርግዛ ምትሄድ። እንግዲህ እሱን ምን እኔ የማውቀው ነገር የለም። እኔ ያወቅኩት ነገር ከዚህ ቤት ስትወጣ ማን ነገርሽ? ማን ነገርሽ? ማን የተቀደደ? እኔ እንግዲህ ባወቅኩበት ነገር አወቅኩ። ሰው የተቀደደልን መታጥቀን መጀመሪያው እያልኩ ነበር እኮ ወላንሳ የወጣችበት ከዚህ ቤት ምክንያት እያንዳንዱ ነገር እሱ የሱ እጅ አለበት። አስረግዛት ነው አስረግዣት በወጣ አንተ አስረግዛት እናንተ ስለሷ ምክንያት ስለሷ ቤት ምን አገባሽ? ለምንድነው የማያገባኝ? ምንድነው የሚያገባሽ? ያገባኝ ስለሚያገባኝ መሰለኝ ነው እንጂ ቆይ አስረግዣት ከሆነ እኮ አንተ ካላወቅ ታዲያ እንዴት ኬታ ሲጀመር ያውቃል ሁሉ ነው። ሄዳም ከሆነ ራሱ አስረግዞ ዝም በል ወደዛ። ሲጀመር ወላንሳ ከማን የምትገናኘው ሰው ጋር ያለ ታውቃለች እሷ። ስለዚህ አትገናኝም ማለት ነው የነገሩ ባለቤት። ቆይ ከማን እሺ ማርገዟን አወቅ ከማን እንዳረገዘች ሳላወቅ እሱን አላወቅኩኝ። እንዴት እሱን አላወቅኩኝ? በጊዜ ሂደት አጣርቼ ከማን እንዳረገዘች እንዴት እንደሆነ ደግሞ እሱን ጠይቄ አጣርቼ ማመጣ ይሆናል። እናትሽ እኔ እዚህ ቤት ውስጥ እየመጣ የሚቀደደው ሰው ብዛት ማለት ነው። የማንም መቀደጃ የማንም መቀደጃና የማንም መበጥረቂያ አይደለሁም። ለምን አይንን ሳላወጣው ውጣል። ለምንድን ዝም ብሎ ከመሬት ሲጀመር ያለችበትንም አያውቅም። አርግዛ ከሆነ ደግሞ የሆነ አርግዛ አውቃለሁ፣ ያለችበትን አውቃለሁ። አርግዛም እንደወጣች እሺ አውቃለሁ። አርግዛ ከሆነ ከኛ ቤት የወጣችው ማለት ነው። አስረጋዡም ራስ እዛው ተግማሙ ወደኔ እዛው ተመሳሳይ ጭራሽ አመጣችሁት ወደኔ። ውጣ። ለምንድን ነው የምወጣው? እውነቱን ስለተናገርኩ ነው። እዛው የምትበሳበሱበት ቦታ ሄደህ ተበሳበስ። አይደለም በላይ ፈጠርከው ነገር አይደለም እሱ አይደለም። እኔ እንዳልሆንኩ ይኸው እየመሰከረች ነው እሱ። እኔ እንዳልሆንኩ እኔ ያረኩት ነገር ምንም የለም ሳሚ። ይህንን ነገር ደግሞ እውነቱን አውቄ አጣርቼ የምመጣ ይሆናል። ያኔ ግን ተጠያቂው እኔ እንዳልሆንኩ ታረጋግጣለህ። እንዳስረገዝክ ነገርካል። ኧረ እንደዚህ ያባረራችሁኝማ ያለ አንድ ምክንያት አይደለም። እኔ ያው እወጣላችኋለሁ።